አሚን ቲቪ የወንጌል ድምጽ ነው። የተለያዩ የሀገር ውስጥና ከሀገር ውጭ ያገኘናቸውን ዜናዎች ወደ እናንተ ይዘን መጥተናል። በቅድሚያም አርዕስተ ዜና። ተጽዕኖ ፈጣሪ ባለአደራነት የተሰኘ የፓስተር መኳንንት አለማው መጽሐፍ በይፋ ተመረቀ። ኢትዮጵያ በምስራቅ አፍሪካ ሽብርን የሚከላከል ልዩ ኃይል መገንባቷ ተነገረ። ከውጪ የእንግሊዝ ቤተክርስቲያን ከፍተኛ አመራር በጾታዊ ጥቃት ወንጀል ተጠርጥረው በቁጥጥር ስር ዋሉ። ተጽዕኖ ፈጣሪ ባለአደራነት የተሰኘው በፓስተር መኳንንት የተጻፈው መጽሐፍ ተመረቀ። ዝርዝር አለን። የካቲት 15 ቀን 2018 ዓ.ም በዘጸአት ቤተክርስቲያን በተካሄደው የምረቃ ስነ ስርዓትም የቤተክርስቲያኒቱ መሪዎች፣ አገልጋዮች እንዲሁም የጸሐፊ ወዳጆች ቤተሰቦች ተገኝተዋል። ፓስተር መኳንንት አለማው የጻፉት ተጽዕኖ ፈጣሪ ባለአደራ የተሰኘው መጽሐፍ በይፋ ተመርቆ ለአንባቢያን ቀርበዋል። መጽሐፉ በአማኙ ማህበረሰብ ውስጥ ተጽዕኖ ፈጣሪና የታመኑ ባለአደራዎችን ለማበረታታት የተዘጋጀ መሆኑም ተገልጿል። በፕሮግራሙ ፓስተር ማሙሻ ፈንታ የእግዚአብሔርን ቃል እኛ የእግዚአብሔር ባለአደራዎች ነን በሚል አርዕስትም አካፍለዋል። አያይዘውም ወንጌላውያን በዕለት ተዕለት ጉዟችን ተጽዕኖ ፈጣሪ መሆን ይገባናል ሲሉም አክለው ተናግረዋል። በመጽሐፉ ዳሰሳ እይታ ዙሪያም ጋሽ ንጉሴ ቡልቻ እንደገለጹት ባለአደራነት ማለት ከራስ አልፎ ተጽዕኖ መፍጠር መቻል መሆኑን አንስተዋል። መጽሐፉ አርትዖ ላይ የተሳተፈ ወንድም በርናባስ ደግሞ በመጽሐፉ ሁሉንም አንባቢያን ያማከለ መሆኑን ገልጸዋል። በፓስተር መኳንንት አለማው የተጻፈው ተጽዕኖ ፈጣሪ ባለአደራነት የተሰኘው መጽሐፍ በአማኞች መካከል ትምህርታዊና መንፈሳዊ አስተዋጽኦ ያበረከተ ስራ እንደሆነ መሪዎች ገልጸዋል። በሌላ በኩል በሂውስተን በኖሩበት ዘመን እግዚአብሔር የሚወድና ለቤተ ክርስቲያን ታማኝ አገልጋይ መሆናቸውን ገልጸዋል። መጽሐፉ ከረጅም የአገልግሎት ልምዳቸው የተነሳ የተዘጋጀ መሆኑንም ጠቅመዋል። ሌሎች አስተያየት ሰጪዎች መጽሐፉ ለግል ለቡድን ጥናትና ለስልጠና መማሪያ ሊሆን የሚችል በይዘት የበለጸገ ስራ መሆኑን ገልጸዋል። ፓስተር መኳንንት አለማው በነገረ መለኮት ዲግሪያቸውን ከመጽሐፍ ቅዱስ ኮሌጅ ከኤቢሲ ያገኙ ሲሆን በሜንታል ሄልዝ ኤንድ ዌልነስ ማስተርስ ዲግሪ ከግራንድ ካንየን ዩኒቨርሲቲ ተመርቀዋል። በአሁኑ ወቅት በኦርጋናይዜሽን ሊደርሺፕ የፒኤችዲ ትምህርታቸውን በመቀጠል ላይ ናቸው። ከቤተሰባቸው ጋር በአሜሪካ ላስ ቬጋስ የሚኖሩት ፓስተር መኳንንት በዚያው ያለውን የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን በመጋቢነት እያገለገሉ ይገኛሉ። ይህን መጽሐፍ እንድጽፍ ያነሳሳኝ ነገር እግዚአብሔር ሰጪ ነው፣ እኛ ደግሞ ተቀባይ ነን። ስለዚህ እግዚአብሔር ከሰጪነት ባህሪው ለሁላችን ስጦታ፣ ጸጋ፣ ችሎታ በውስጣችን አስቀምጧል። ይሄ ባለጸጋ አምላክ ያስቀመጠውን አደራ እኛ ደግሞ መወጣት እንድንችል እያንዳንዱ ትውልድ በየትኛውም የእድሜ ሌቭል ላይ ላለ ወጣት ይሁን ጎልማሳ ይሁን እንደውም በእድሜው መጨረሻ አካባቢም ላለ ሰው እግዚአብሔር በውስጤ ምንድን ነው ያስቀመጠው፣ ምንስ ነው ማድረግ ያለብኝ፣ ምን ያህል መጣው፣ ምን ያህል ስቀረኝ ብሎ ራሱን እንዲጠይቅና በመጨረሻው ቀን አንተ በጎ ታማኝ ባሪያ እንዲባል የሚያስችል ስራ ለመስራት ነው። ይሄ መጽሐፍ በውስጡ 22 ምዕራፎች ናቸው ያሉት። በ6 ክፍል ተከፍሏል እና ተጽዕኖ ፈጣሪ ባላደራ የሚል 2 አንጓዎች ናቸው ያሉት። እነዚህ 2 አንጓዎች ተጽዕኖ ምንድነው? ባላደራ ነው፣ እንደገና ደግሞ ተጽዕኖ ፈጣሪ ነው። ባላደራ የሆነ ሰው እግዚአብሔር በውስጡ ያስቀመጠበት አደራውን መወጣት ሲጀምር፣ ያ እግዚአብሔር የሰጠው አደራ መወጣት ሲጀምር በራሱ ህይወት ላይ፣ በቤተሰቡ ላይ፣ በከተማው ላይ፣ በቤተ ክርስቲያን ላይ ብሎም በሀገር ላይ በጎ ተጽዕኖ ማምጣት ይችላል የሚል እምነት አለ። ለዛ ነው ይህን መጽሐፍ ለመጻፍ የተነሳሳሁት። ተመልካቾቻችን አሁን ደግሞ ወደ ሀገራዊ መረጃዎች እናመራለን። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በምስራቅ አፍሪካ ሽብርተኝነትን የሚከላከል ልዩ ኃይል መገንባቷን ተናገሩ። ዝርዝር አለን። የመከላከያ ሰራዊት የልዩ ዘመቻዎች 65ኛ ዓመት የምስረታ በዓል ማጠቃለያ መርሃ ግብር በአዋሳ ስቴዲየም ተካሂዷል። በዕለቱም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በምስራቅ አፍሪካ ሽብርን የሚከላከል ልዩ ኃይል መገንባቷን ተናግረዋል። የእኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ ነው፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው ብለዋል። ለዚህም ሲባል በምድር በተራራ በጅረት የነበረውን ባህር ላይ ወደሚደረግ ስልጠና መሸጋገሩን ተናግረዋል። ከሶማሊያ ጫፍ
እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረት ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ገንብተናል ሲሉም ተናግረዋል። የልዩ ዘማቾች እዝ ቀይ ቦኔት ለባሾቹ ውጊያ የሚጨርሱና ውጊያ የሚያስቀሩ ናቸው በማለትም ገልጸዋል። ኢትዮጵያ የዘመኑ ቴክኖሎጂ የሚጠቀም በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች ውጊያውን የሚያጧጥፍና የሚያሳጥር ተቋም ስለገነባች መላው አፍሪካውያን እንኳን ደስ አላችሁ ሲሉም ተናግረዋል። ኢትዮጵያ ኤሊት ፎርስ የምትገነባው በቀጠናችን ውጊያና ሽብር እንዳይፈጠር ሲፈጠርም በአጭር ጊዜ ለመቋጨት እንደሆነም ተናግረዋል። ጠቅላይ ሚኒስትሩ በንግግራቸው ከሶማሌ ጫፍ እስከ ምጽዋ ጫፍ የሚለው ሀረግ መጠቀማቸው ኢትዮጵያ በቀጠናው የባህር ላይ ደህንነትና የባህር በር ጉዳይ ላይ ያላትን ስትራቴጂካዊ ፍላጎት በግልጽ ያሳየ ነው። ውጊያ የሚያሳጥር የሚለው አገላለጻቸው ሰራዊቱ ዘመናዊ ጦር መሳሪያቸውና የዲጂታል ቴክኖሎጂያቸውን የታጠቀ መሆኑን አመላካሽ ነው ሲል ቲኪቫ ኢትዮጵያ ዘግበዋል። ተመልካቾቻችን አሁን ደግሞ ከሀገር ውጭ ወዳገኘነው መረጃ እናመራለን። በእንግሊዝ ቤተክርስቲያን ከፍተኛ አመራሮች በጾታዊ ጥቃት ተጠርጥረው በቁጥጥር ስር ዋሉ። ዝርዝራለን። በእንግሊዝ ቤተክርስቲያን ቸርች ኦፍ ኢንግላንድ ውስጥ በከፍተኛ የኃላፊነት ደረጃ ላይ የሚገኙት የሊንከን ጳጳስ ራይት ሬቨረንድ ስቴቨን ኮንዌይ በጾታዊ ጥቃት ወንጀል ተጠርጥረው በፖሊስ ቁጥጥር ስር መዋላቸው ተሰማ። እንደ ሊንክሻየር ፖሊስ መግለጫ ከሆነ የ68 ዓመቱ ስቴቨን ኮንዌይ በቁጥጥር ስር የዋሉት ከፈረንጆቹ 2018 እስከ 2025 ባለው ጊዜ ውስጥ ተፈጽሟል የተባለውን የጾታዊ ጥቃት ክስ ተከትሎ በሚካሄድ ምርመራ ነው። ጳጳሱ በቁጥጥር ስር ብለው ምርመራ ከተደረገባቸው በኋላ ጉዳያቸው በውጭ ሆኖ እንዲታይ በዋስ መፈታታቸው ታውቋል። የእንግሊዝ ቤተክርስቲያን ባወጣችው መግለጫ በጳጳሱ ላይ የቀረበውን የጥበቃ ደህንነት ሴፍ ጋርዲንግ ቅሬታ ተከትሎ ምርመራው እስኪጠናቀቅ ድረስ ስቴቨን ኮንዌይ ከማንኛውም የቤተክርስቲያን አገልግሎት ታግደው እንዲቆዩ መወሰኑን ገልጻለች። ይህ የእግድ ውሳኔ የተላለፈው በአዲሷ የካንተርበሪ ሊቀ ጳጳስ ሳራ ሙላሊ መሆኑን ተመልክቷል። የሊንከን ሀገረ ስብከት በበኩሉ ባወጣው መግለጫም ጳጳስ ስቴቨን ኮንዌይ በብሔራዊ የጥበቃ ቡድን የቀረበባቸውን ቅሬታ ተከትሎ እንደ ቤተክርስቲያኑ የአሰራር ደንብ ጉዳዩ በሚመለከታቸው የመንግስት የህግ አካላት እንዲታይ ተደርጓል። እስከዛው ድረስ ግን ከስራ ታግደዋል። ጳጳስ ስቴቨን ኮንዌይ ከ2023 ጀምሮ የሊንከን ጳጳስ ሆነው እያገለገሉ ሲሆን በተጨማሪም ከ2014 ጀምሮ የእንግሊዝ የጌቶች ምክር ቤት ሃውስ ኦፍ ሎርድስ አባል ናቸው። እሳቸው በታገዱበት ወቅት የጋራንታን ጳጳስ የሆኑት ኒኮላስ ቻምበርሊን የሀገረ ስብከቱን ስራዎች በኃላፊነት እንደሚመሩም ታውቋል። ይህ በከፍተኛ የቤተክርስቲያን መሪ ላይ የቀረበው ክስ ተቋሙ ከዚህ ቀደም ከደረሱበት መሰለ የጾታዊ ጥቃት ቅሌቶች ለማገገም ጥረት እያደረገ ባለበት ወቅት የተሰማ አዲስ ድንጋጤ ሆኗል። ዘገባው የክርስቲያን ፕሪሚየር ኒውስ ነው።